በመጨረሻም እንግዲህ ሮዛ ወንድሟን ለሰላም ዳረችው ማለት ነው። እንግዲህ ጀግና ናት። ግን ደግሞ ማኪ አሁን ሌላ ችግር ፈጥራለች ከናታን እናት ጋር። ፍቅረኛው ማን እንደሆነች አምጥቶ ያስተዋውቀን፣ ከዛ በኋላ እስኪ ማን እንደሆነች ማወቅ አለብኝ አለች። ከዛ እንግዲህ ሴትይቱም ልጁን ያለ ፍላጎቱ ነበረ ልትድረው የተነሳችው። እሱ ደግሞ ያፈቅራት ሰላምን ነው። ማኪ ደግሞ እናቲቱ ያመጣቻት ሴት ስለሆነች እንግዲህ ከባድ ችግር ተፈጠረ። እውነት ለመናገር በጣም ከባድ ችግር ነው የተፈጠረው። ሮዚ ግን ሳላደንቃት አላልፍም። እኔ የሰላም አባት ነኝ፣ የልጄ አባት። ልጄ ልታገባ ሽምግልና ተልኮ፣ አንቺ ግን ልታሳስቻቸው በመሀላቸው ገባሽ። አሁንም ከዚህ የማትርቂ ከሆነ እመኚኝ ዋጋ ትከፍያለሽ። ከዛ በኋላ እንግዲህ ከባድ ችግር ተፈጠረ ማለት ነው። አይገልጸውም። ታዲያ ሮዝዬ የእውነት ሽልማት ይገባታል። ማለትም ለወንድሟ ያላት ክብር ፍላጎቱን አሟላችበት። ታዲያ ወይዘሪት እንትና እቺ ማናት ሰላም ታዲያ በጣም ፈርታለች የሆነ ነገር እንዳይፈጠር። ልጁ ግን ናታን በጣም ደስ ብሎታል። ነገር ግን እችኛዋ ግን እንግዲህ ከባድ ነው፣ ምን እንደሚፈጠር አይታወቅም ማለት ነው። ማክሻ ታዲያ ጨርቋን ጥላ ማበድ ምንም አልቀራትም። ሮዚ ግን ታሪክ ሰርታለች። እንግዲህ እሷን በር ላይ አስጠብቃ አሳገተቻት። ያ ደግሞ ናታን ደግሞ ለሰላምዬ ቀለበት አደረገላት ማለት ነው። ከዚህ በኋላ በልጄ ዙሪያ የምትደርሺ ከሆነ ነፍስሽን እነጥቀዋለሁ ብላ እንደ ወንድ ራሷን ሰይማ እንግዲህ ወይዘሪት ሮዛ ጉድ ሰራቻት ማለት ነው። እችን ጉድ እኮ ነው እናንተዬ። ማለትም እኔ እንጃ አንዳንድ ጊዜ የኛ ያልሆነን ነገር በግድ የኛ ነው ይሁን ማለት። ናታን ታዲያ ከሰላም ጋር ነው እንጂ ደስታው ከዚች ጋር አይደለም። ሮዚን በጣም ደስ ብሏታል፣ በጣም ማለት ነው። ምክንያቱም ለወንድሟ ያላት ክብር፣ ለወንድሟ ያላት እንትን በጣም ነው ደስ የሚለው። ታዲያ ልጁን በጣም ደስ ብሎታል። ግን ደግሞ እናቲቱ በፍጹም ሰላምን አትፈልጋትም፣ በፍጹም ማለት ነው። ሰላም የልጄ ሚስት ከምትሆን እኔ ሞቴን እመርጣለሁ። ስለዚህ እኔ በሕይወት እያለሁ ሰላም የምትባለውን ሴትዮ አያገባም አለች። እማዬ ቆይ ምንድን ነው ያደረገችሽ? ሰላም ያደረገችሽ ነገር ተናገሪ እስኪ። ይሄንን ያደረገችኝ ብለሽ እማዬ ምን ይወጣላታል? አሁንች ልጅ እንደውም ናታን እኮ ትበዛበታለች እንጂ አታንስበትም። አይ የማንንም ምናምንቴ ልጄ እንዲያገባ አልፈልግም። ስለዚህ እኔ የመረጥኩለትን ልጅ ነው ማግባት ያለበት አለች። እማዬ ኧረ ተይ እባክሽ ተይ፣ እንደዚህ አይባልም። ሰው ሁሉም አንድ አይነት ሰው ነው። ግን አንቺ የምትናገሪያቸው ንግግሮች እውነቴን ነው ልብ ያደማል አለች። ታዲያ አውቃ በቃ ናታን እናቴ የምትለውን ፍላጎት አውቀ ለማሟላት ሞክር፣ የእውነት አይደለም አትፍራ። ከዛ በኋላ እኔ የማደርገው እኔ ራሴ አውቃለሁ ብላ እንግዲህ ሰው ቀጥራ ልታሳግታት ወሰነች ማለት ነው። ከዛ በኋላ እንግዲህ እሷ ስልክ ተደውሎላት በአስቸኳይ ትፈለጊያለች ተብላ እየሮጠች ስትወጣ ቀብ አደረጋት ደረጃው ላይ። ከዛ በኋላ እንግዲህ ጉዷ ፍልት አለ ማለት ነው። እዛ አስሮ አስለፈለፋት። እኔ ማን እንደሆንኩኝ አታውቁም፣ ኑና ልቀቁኝ፣ ይልቁንስ ከባድ ችግር ሳይፈጠርባችሁ ነግሬያለሁ እያለች ስታስፈራራቸው እዛ ውስጥ ቁጭ ብላ ሮዝዬ እንግዲህ ወንድ መስላ መጣች ማለት ነው። አይ ሮዛ የእውነት ወንድ ናት። እኔ ሳላደንቃት አላልፍም ሮዚን ማለት ነውና ከዛ በኋላ እንግዲህ አስለፍልፋ ከዚህ በኋላ አጠገቡ ደርሳለሁ ብትይ ነግሬሻለሁ። ከናታን ህይወት ውስጥ የምትወጪ ከሆነ ውጪ፣ አለበለዛ ግን ነግሬያለሁ አለቻት። ፈራች። እሺ በቃ ብላ ወደ ቤት ከተመለሰች በኋላ ጭራሽ እግርህን አጣምረህ ትቀመጣለህ እንዴ? አንተ አታፍርም እንዴ? ቆይ እንደው የት ሄደች ብለህ እንኳን አትፈልገኝም እንዴ? ቡናህን ተቀረመ። ሴትዮ ተረጋጊ። ምን እየሆንሽ ነው ሴትዮ? አዴት ሴትዮ እንግዲህ ያዙኝ ልቀቁኝ አለች። ከዛ በኋላ እንግዲህ እኔ አንተ የኔና የኔ ብቻ ነህ። አዎ አንተ የኔ ብቻ ነህ። የሌላ ሰው ሆነ ማየት አልፈልግም። ትሰማኛለህ ናታን? ተያይዘን ገደል እንገባታለን እንጂ
በፍጹም አንተ የሌላ ሰው ሆነ ማየት አልፈልግም አለችው። ከዛ በኋላ ሴትዮ ተረጋጊ፣ ምን እየሆንሽ ነው እኮ ተረጋጊ፣ ምንም ያረጋጋኝ ነገር አለና ነው የምረጋጋው። ትሰማኛለህ? ከዚህ በኋላ በእኔ ሀሳብ የማትስማማ ከሆነ ከባድ ችግር ይፈጠራል አቶ ናታን አለችው። እሱም ደግሞ ሴትዮ ምን ሆነሻል? ተረጋጊ እንጂ ከቀልብሽ አይደለሽም ሳስብሽ። ብር ነው ይሄ ሁሉ እንደዚህ ዘራፍ ማለት? ኧረ ተረጋጊ፣ ጉድ እኮ ነው አላት። ከዛ በኋላ ጭራሽ እኔ ላይ ትጮህብኛለህ እንዴ? እመነኝ፣ ዋጋ አስከፍልሃለሁ፣ አልለቅህም፣ እሰራልሃለሁ እያለች እንግዲህ ያዙ ይልቀቁኝ አለች። ከዛ በኋላ ሮዚቲ አበባውንም ቀለበቱንም አዘጋጅታላቸው የጫጉላ ሽርሽራቸውንም አዘጋጅታላቸው በሉ ሂዱ አሁን ቶሎ በሉ እማዬ ሳትመጣ ብላ ላከቻቸው። ከዛ እናቱ ሮዛን ፍለጋ ስትሯሯጥ ሮዛ የለችም። ያቺ ማናት ስሟም ጠፍቶብኛል። ከዛ በኋላ እንግዲህ ናታን አግኝቷት ይሆን እንዴ? ለናታን ልደውል። ተይ እማዬ፣ ካገኛት ራሱ ይደውልልሻል። አንቺ ብዙም አትጨነቅ። እንዴት አልጨነቅም እንዴ? ምን እየሆንሽ ነው ልጄ? በጣም ያስጨንቀኛል እንጂ እኔ ምን ውስጥ ገብታ ይሆን? ወይኔ ጉዴ እያለች እንግዲህ ሴትይቱ ልቀቁኝ ስትል እነሱ እናቴ እዛ ጫጉላ ሽርሽራቸውን አክብረው ወደ ቤት ተመለሱ። ወደ ቤት ከተመለሱም በኋላ ሰላምዬ ቡና እያፈላች ምናምን ነገር እሳ ሴትየዋ እንግዲህ እንደምንም ብለሽ በኋላ እንግዲህ ሴትይቱ ያዙ ልቀቁኝ አለች ማለት ነው። ሮዚም ታዲያ እናቷ ላይ ሙድ እየያዘችባት እየሳቀችባት፣ እማዬ ተረጋጊ፣ ሁሉም ነገር ይስተካከላል እሺ እያለች እናቷ ላይ ሙድ ያዘችባት። ሪት ማኪ እንግዲህ ናታን የኔና የኔ ብቻ ነው፣ የሌላ ሰው ሆኖ ማየት አልፈልግም በፍጹም አለች። ታዲያ ሮዛ ጠብቂ፣ ገና ሄ ጅማሬ ነው፣ መቻየሽና ዋጋሽን እሰጥሻለሁ። እኔ ሮዛ አይደለሁም፣ ወንድሜ የማይፈልገው ህይወት ውስጥ እንዲገባ አልፈቅድለትም በፍጹም። ስለዚህ ጠብቂኝ ወይዘሪት ማኪ አያለች እንግዲህ በአፏ እያወራች ነበረ ማለት ነው። እናቷም ታዲያ አንቺ አሁን ሳስበው ግን ከዚች ልጅ ጋር የሆነ ችግር ያለሽ ነገር ይመስለኛል እማዬ። ምንም አይነት ችግር የለብኝም፣ ግን ወንድሜ ልትረጁ ይገባል። ወንድሜ የማይፈልገው ህይወት ውስጥ እንዲገባ አልፈልግም። አንቺ ምን አገባሽ? እነሱ ከተዋደዱ እንዴ? እሱ አይወዳትማ፣ በግድ ነው እንዴ እማዬ? እሱ የማይፈልገው ህይወት ውስጥ ሲገባ ዝም አልልም። ስለዚህ ለምታደርጋቸው ነገሮች ጥንቃቄ ይኑርሽ አለቻት። አንቺ ለእኔ ልታስተምሪኝ ነው? አይ ላስተምርሽ ሳይሆን እውነታውን እየነገርኩሽ ነው። ለማንኛውም አንድ ቀን የሚጸጽትሽ ቀን ስለሚመጣ ሁሉንም ነገር በጥንቃቄ ብታደርጊው ይሻላል አለቻት። አንቺ እናትሽ እኮ ነኝ፣ እንዴት ነው የምታወሪኝ አለቻት። አይ እማዬ እንግዲህ እውነታውን ተቀበይ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።